በአንድ ተሽከርካሪ ውስጥ ራቼል ጆሮዋን በመሸፈን በዙሪያዋ የተኩስ ልውውጥ እየተካሄደ እያለ ለመደበቅ ትሞክራለች። እሷ ህጋዊ ክፍተቶችንና የማጭበርበሪያ ኩባንያዎችን በመጠቀም ለሀያላን ደንበኞች ዕዳዎችን በማስመለስ ላይ የተሰማራች ጠበቃ ናት። ይህ የጀመረው ከጥቂት ቀናት በፊት ነበር። በካናሪስ ከተማ የራይል አማካሪ ብራክስተን ጎልድስቴን ከተባለ ሰው $1 ቢሊዮን ዕዳ ካለበት ቢሊዮነሩ ሳላዛር ጋርም ይገናኛል። ሳላዛር ሙሉውን ዕዳ ከነወለዱ ለመክፈል በመስማማት ወረቀቶቹን ፈርሞ ከዚያ በኋላ የሳላዛር የደህንነት ኃላፊ ኦልሰን በብራክስተን ስልክ ላይ የኔትወርክ ችግር ስለነበረ ብራክስተንንና የግል ጠባቂውን ወደ ሆቴሉም ወሰዳቸው። ስልክ ለመደወል እንዲችል በአንድ ገደል አጠገብ ቆሞ እሱ ለጎልድስታይን ስራ አስፈጻሚ ቦቢ ሙሉ ስምምነቱን እንዳገኘ ሲነግራት እሷም ይህንን ማመን አልቻለችም። በድንገት ኦልሰን የብራክስተንን የግል ጠባቂም ይገለዋል። ብራክስተን ደንግጦ ከመኪናው ለመውጣት ቢሞክርም ነገር ግን ኦልሰን ሁሉንም በሮች የሚቆልፍበት የርቀት መቆጣጠሪያ አለው። ለጥቂት ደቂቃዎች በሱ ላይ ከቀለደበት በኋላ ኦልሰን በሩን ይከፍትና ብራክስተን ሲሮጥ ነገር ግን እሱም በተመሳሳይ ሲተኩስበት፣ ከዚያም ኦልሰን ወረቀቶቹን መልሶ በመውሰድ ውሉ መፍረሱን ለማወጅም ወደ ሳላዛርም ደወለ። በኋላ በኒውዮርክ ራቼል ያለ ፍቃድ ወደ ቦቢ ቢሮ ጥሳ ገብታ ራቼል ቦቢ ብራክስተንን ለመጠበቅ በቂ ጥንቃቄ ስላላደረገች ተቆጥታለችና የሳላዛርን መዝገብ ለመረከብም ፈቃደኛ ትሆናለች። ቦቢ ራቼልን አትወዳትምና አገልግሎቷን በጣም ውድ እንደሆነ ብታስብም ነገር ግን አማራጮቿ እያለቁባት ነው። በመጨረሻም ቦቢ ለራቼል 10% እና 10 ሚሊዮን በቅድሚያ ለመክፈልም ተስማማለች። ምሽት ላይ ራቼል መዝገቡን አጥንታ ሳላዛር ከመቶዎች በሚቆጠሩ የሐሰት ስሞች በስተጀርባ ስለሚደበቅ በህጋዊም ሆነ በህገወጥ መንገድ ጥቃት ሊሰነዘርበት ይገባል ብላ ወስና ሰራተኞቿ ህጋዊ ጉዳዮችን እያከናወኑ ሲሆን ለህገወጥ ጉዳዮች ደግሞ 2 ልዩ ኦፕሬተሮችም አሏት። ብራንኮ የተባለው ሰው ማስፈራራትና ማበላሸት ላይ የተሰማራ የቡድን መሪ ነው። የሲድ ቡድን ደግሞ በሙስና በጉቦና በሚስጥር ክትትል ላይ የተሰማራ ነው። በሚቀጥለው ቀን ራቼልና ብራንኮ የሳላዛርን ጠበቃ ሆሮዊስንም አገኙት። መጀመሪያ ላይ እንደ መደበኛ ደንበኞች አስመስለው ነገር ግን ሳላዛርን እንደጠቀሱ ወዲያውኑ ሆሮዊዝም ደንግጦ የደህንነት ጥበቃም ይጠራል። ጥበቃው ወደ ክፍሉ ሲገባ ብራንኮ ሊገለውና ደሙን በግድግዳው ላይ ሊረጨው እንደሚችል ሲያስፈራራው የተደናገጠው ሆሮዊስ ሊሰማቸው ተስማምቶ ራቼል እዚህ የመጣችው ሳላዛር ላለበት የጎልድስታይን ዕዳ እንደሆነ ታስረዳዋለች። ስለዚህ የሁሉንም ወኪል ኮርፖሬሽኖቹና የማጭበርበሪያ ኩባንያዎቹን ዝርዝርም ትፈልጋለች። ሆሮዊዝ ያንን መረጃ ለመስጠት ፈቃደኛ ሳይሆንም ከቢሮውም አባረራቸው። በኋላ ብሮንኮና ቤከር የሳላዛርን ጥቅሞች ማበላሸት ለመጀመርና መሰረት ለመመስረት ወደ ሳላዛር ደሴትም ይጓዛሉ። በሳውዲ ሲድ ስለ ሳላዛር ሆቴል ለባለስልጣናት ማንነቱን ሳይገልጽ ጥቆማ ሰጥቶ ከተፈቀደው በላይ ትልቅ ነገር እየገነቡ እንደሆነ ስለታወቀ ስለዚህ መንግስት ግንባታውንም አቆመው። አሁን ፕሮጀክቱ በሳምንት 4 ሚሊዮን እያጣ ስለሆነ ሆሮዊስም በዚህ ቅሌትም ተጠምዷል። እሱ ወዲያውኑ ከዚህ በስተጀርባ ራቼል እንዳለችም ጠርጥሮ በኋላ ሲድ ወደ ግንባታው ቦታ ሄዶ መኪናውን ሆን ብሎ ከሱፐርኢንቴንደንቱ ተሽከርካሪ ጋር እንዲጋጭም አደረገ። ልክ እንደ አደጋ በማስመሰል አጋሩ ጉቺ እሱ መጎዳቱን የሚያረጋግጥ ዶክተር አስመስሎ የጉቦ ገንዘብ ወደ መኪና ውስጥ እየወረወሩለት ለማገገም የ6 ሳምንታት እረፍት መውሰድ እንዳለበት ይነግሩታል። ሱፐርኢንቴንደንቱ ገንዘቡን ቆጥሮት ለጥቂት ሳምንታት ለመሰወርም የአደጋውን ታሪክ ለመጠቀም በመስማማት አውራጣቱንም ወደ ላይም አሳያቸው። ብዙም ሳይቆይ የብረት ዕቃው በህጋዊ መንገድ ስላልተገዛ እንደተያዘ የሚነግረው ስልክ ለሆሮዊስም ሲደርሰው አሁን ቅጣቶችና መዘግየቶች ሳላዛርን በሳምንት 5 ሚሊዮንም እያሳጡት ነው። ይህ በእንዲህ እንዳለ ብሮንኮና ቤከር በሳላዛር የነዳጅ ቁፋሮ ላይ ራሳቸውን እንደ ሰራተኞች አስመስለው ገብተው ቤከር የነገውን አቅርቦት ማጥፋት ሲፈልግ ነገር ግን ብሮንኮ ለመመርመር ወራትን የሚፈጅ የማይታይ ጉዳትን ማድረስን ይመርጣል። በመጨረሻም በአንድ ቫልቭ ውስጥ ትንሽ መሳሪያ ገጥመው ይህም ወዲያውኑ ቁፋሮ ስራውን እንዲያቆም የሚያደርግ በቂ ችግርን መፍጠር ቻለ። የደህንነት ተቆጣጣሪዎች ጥቆማ ደርሷቸው ቁፋሮ በቀን ግማሽ ሚሊዮን ማጣትም ይጀምራል። ሳላዛር ማብራሪያ ለመጠየቅ ከሆሮዊስ ጋር ሲገናኝ ሆሮዊስ ሁሉንም ጥፋት በራቼል ላይ አድርጎ ሳላዛር ሊገላት ሲፈልግ ነገር ግን ሆሮዊስ እሷ አስቀድማ ራሷን እንዳዘጋጀችም ያስረዳል። እሷ ከሞተች 20 በቅድሚያ የተከፈላቸው ጠበቃዎች ተልእኮውን ያስቀጥላሉ። ይህ መስቀልቀል በወር 28 ሚሊዮን ያሳጣቸው ስለጀመረ ሆሮዊስ ስምምነት ለማድረግ ጊዜው አሁን እንደሆነም ያስባል። ራቼል አሁንም የሳላዛርን ንግድ መጥፎ ክፍሎች ስላላገኘች አሁንም ደህና እንደሆኑም እየገመተ
ሆኖም ግን በጉብኝቱ ወቅት ብሮንኮ በሆሮዊትስ ቢሮ ውስጥ የመስማ መሳሪያ ተክሎ ስለነበር ስለዚህ ራቼል ብዙዎቹን የቆሸሹ ሚስጥሮችንም ስትማር ቆይታለች። ሳላዛር ገንዘቡን በማጭበርበሪያ ኩባንያዎች ውስጥ በመደበቅ አጠቃላይ የፋይናንስ ኢምፓየሩን የሚያስተዳድር ወልፍጋንግ የተባለ አካውንታንትም አለው። በሳውዲ ጄዳ ከተማ ወልፍጋንግ ድግስ እያዘጋጀ ነው። ስለዚህ ሲድ ባለሀብት መስሎ በድግሱ ላይ ተገኝቶ እሱ በባጋሞን ጨዋታ ውስጥ ተሳትፎ የማጭበርበሪያ ዳይሶችን ስለሚጠቀም በእያንዳንዱ ጊዜም ያሸንፋል። ሆኖም ግን ገንዘቡን ለመቀበልም ፈቃደኛ አይሆንም። ወልፍጋንግ ወዲያውኑ ጠርጥሮ ሲገዳደረው፣ ነገር ግን ሲድ እንደገና ማሸንፎ ከገንዘቡ ይልቅ ለ$10 ድጋሚ ጨዋታ ይጠይቅና በዚያ ጊዜም ሆን ብሎም ተሸነፈ። በእጁ ጥሬ ገንዘብ እንደሌለው ተናግሮ በኋላ ስጦታ እንደሚልክለትም ቃል ይገባለታል። በመጨረሻም ከስብስቡ ጋር የሚዛመድ ምስል ያለበት ሳጥን ወደ ወልፍጋንግ ቢሮ ደርሶ ክፍሉ ሊደፈር የማይችል የፋየርዎል ጥበቃ አለውና ኮምፒውተሩ ሊጠለፍ የሚችለው በጣም ቅርብ ከሆነ ብቻ ነው። ስለዚህ ሲድ ያንን ምስል ከተደበቀ መሳሪያ ጋርም ልኮታል። አሁን የራቼል ጠላፊ ክሎቨን ሁሉንም ነገር በቀላሉ ማግኘት ችሎ በጥቂት ቀናት ውስጥ ራቼል ፍርድ ቤቱ ዓለም አቀፍ የንብረት እገዳ ትዕዛዞችን እንዲያጸድቅም አደረገች። ሆሮዊትስ ሲደውልላትና 300 ሚሊዮን ቢያቀርብላትም ነገር ግን ራቼል እምቢ ብላ ስልኩን ከመዝጋቷ በፊትም ከሳላዛር ጋር ስብሰባ የጠየቀች ሲሆን ስብሰባው በሳላዛር ደሴት ላይ እንደሚሆንም ተስፋ ታደርጋለች። ራቼል ዝግጅት ለመጀመር ቡድኗን ወደዚያ የላከች ሲሆን ተልኳቸው ከስብሰባው በኋላ በሰላም መውጣት እንድትችል ማረጋገጥ ነው። ብሮንኮ የአካባቢውን አምቡላንስ፣ የፖሊስ መኪናና ለነሱ ማምለጫ የሚሆን የተለያዩ ተሽከርካሪዎችንም አግኝቷል። እንዲሁም ለደህንነት ሲል ብዙ ጠመንጃዎችንም ገዝቷል። አስተማማኙ ቤት በሳላዛር ደሴት በጣም ርቆ በሚገኘው ክፍል ውስጥ የተደበቀ ሲሆን ከሁሉም ሶስቱ የማውጫ ነጥቦች አቅራቢያ ሲገኝ ታሪካዊ ዋሻዎችም አሉት። ሳላዛር ራቼልን ወደ ሆቴሉ ወይም ወደ ቪላው ሊጠራት ይችላል። ስለዚህ ቡድኑ ራቼል የትም ብትሆን ሊደረስባቸው የሚችሉ የተለያዩ የማምለጫ መንገዶችንም ይወያያል። ሳላዛር ሰማዩን ስለሚቆጣጠር ሄሊኮፕተሮችን መጠቀም ስለማይችሉ ሳይታወቁ የሚሄዱ በራሪ ጂሮፕተርስም አሏቸው። የመጀመሪያው መንገድ በከተማ ውስጥ ነውና የቡድኑ መኪና ወዲያውኑ በትራፊክ መጨናነቅ ተይዞ በምትኩ መንገዱን በሞተር ብስክሌቶች ለመሞከር ወስነው በጎዳናዎች ላይ በአደገኛ ፍጥነት እየነዱ ፖሊሶች አስተውሏቸውን ማሳደድም ይጀምራል። ቡድኑ በፍጥነት መንዳቱን ቀጥሎ ከከተማው ለመውጣት አንዳንድ አስደናቂ እንቅስቃሴዎችን አድርጎ ማሳደዱ በገጠር መንገዶች ላይም ቀጠለ። የሞተር ብስክሌተኞቹ ወደ ማዕበል ፍሳሽ ማስወገጃ ውስጥ ለመዝለል ወስነው፣ ነገር ግን ፖሊሶች እዚያ ሊከተሏቸውም አይችሉም። ስለዚህ በተሳካ ሁኔታ አምልጠው ምስራቃዊ የመልቀቂያ ነጥብ ላይም ደረሱ። በመቀጠል ቡድኑ ለመዘጋጀት በጣም ረጅም ጊዜ የሚወስዱትን ጂሮፕተርስንም እየሞከረ ሲድና ብራንኮ በ3 ደቂቃ ውስጥ ብቻ ማዘጋጀት እስኪችሉ ድረስ ሰዎቻቸው ልምምዱንም እንዲቀጥሉ ያዟቸዋል። መጨረሻው መንገድ በምዕራብ በኩል ነው። እዚያም አንድ ዋሻ ከቪላው ሊያወጣቸውም ይችላል። ማንም እዚያ ሊከተላቸው አይችልም። ነገር ግን ገደሉ ለመጓዝ ጥሩ መንገድ የለውምና ለማምለጥ በጣም ረጅም ጊዜም የሚወስድባቸው ይሆናል። ይህንን ለመፍታት ብሮንኮ ተጨማሪ ባለ 4 እግር ሞተሮች ከተደበቁበት ገደል ማዶ ሊያሻግራቸው የሚችል ዚፕ ላይን ይዘረጋል። ለሚቀጥሉት ጥቂት ቀናት ቡድኑ ጊዜያቸውንም ፍጹም ለማድረግና ያላያቸው መሰናክሎች አለመኖራቸውን ለማረጋገጥ በእያንዳንዱ መንገድ ላይ ደጋግሞ ልምምድም አድርጎ እንዲሁም በተለያዩ ሁኔታዎች እንደ ሞተር ብስክሌት እየነዱ ወይም በሚንቀሳቀሱ ኢላማዎች ላይ መሳሪያዎቻቸውን መጠቀምንም ይለማመዳሉ። ድንገተኛ አደጋ ቢከሰት በመንገዶቹ ላይ በተለያዩ ቦታዎች ፈንጂዎች ቀብረው ባናና ፓይ ብለው የሰየሙትን ወጥመድን መገንባት ጀመሩ። ወጥመዱ ሊከተሏቸው የሚችሉ ማንኛቸውንም ተሽከርካሪዎች ሊውጥ የሚችል መሬት ላይ የተደበቀ በር ነው። በሆቴሉ ሲድና ብራንኮ እንደ ቱሪስቶች እየሰሩ ብሮንኮ የልብ ድካም እንዳጋጠመውም ያስመስላል። ራስ ከኤጇ እሱን ለመፈተሽ ስትመጣ ዋና ቁልፏንም ሰርቋት፣ ከዚያም ሲድ ብሮንኮ ዝቅተኛ የደም ስኳር ብቻ እንዳለበትና በቀላሉ ከረሜላ እንደሚያስፈልገውም ያብራራል። ጉቺ ካሜራዎቹን ካቋረጠ በኋላ ሲድና ብሮንኮ ቁልፉን በመጠቀም ወደ ፔንታውስ በመግባትም በርካታ የተደበቁ የመስሚያ መሳሪያዎችን ይገጥማሉ። በኋላ ቡድኑ በከተማ ውስጥ ባሉ ሁሉም የፖሊስ መኪናዎች ስር የሞተር ማቆሚያዎችንም ይደብቃል። አንድ ሰው ከተያዘ የአካባቢውን እስር ቤት ማወቅ አለባቸው። ስለዚህ ሲድ የሰከረ ለመምሰል በአልባሳትና በፊቱ ላይ አልኮል ረጭቶ ከዚያም ፖሊሶች እስኪይዙ ድረስ በጎዳና ላይ እየጮኸም ይሸናል። ሲድ በመጨረሻ ሲፈታ ስለ ሁሉም ካሜራዎች፣ ስለ ፖሊሶቹ ቁጥርና ስላሉት መሳሪያዎች ለብሮንኮም ነገረው። እዚያ ያለው ቴክኖሎጂ በጣም ደካማ ከመሆኑ የተነሳ እሱ አስቀድሞ ሲግናሉን ይዞ በስልኩ ብቻ የመከላከያ በሩንም ከፍቷል። ቡድኑ ከእስር ቤቱም የማምለጫ መንገድ ለማቀድ ወደ አስተማማኙ ቤት ሲመለስ ሲድ ኦልሰን ከሩቅ ሆኖ እየተመለከታቸው እንደሆነም ተገነዘበ። ስለዚህ እርስ በእርሳቸው የስድብ ምልክቶችንም ያሳያሉ።
ቡድኑ ሁሉንም ነገር ዝግጁ ካደረገ በኋላ ራቼል ወደ ፍርድ ቤት ተመልሳ ዳኛው የሳላዛርን የግል ንብረቶች መውረስን እንዲያጸድቅም አደረገች። የሳላዛር ጄቱ በዓለም አቀፍ ሕግ ስር የታገደ ሲሆን ጀልባው ደግሞ በባህር ሕግ ስርም ይታገዳል። ሳላዛር በሱ ላይ ለመጮ ወደ ሆሮዊትስ ደውሎ ከፍርድ ቤት ጋር መታገል እንደበቃው እሱ አሁን ከራቼል ጋር በአካል መገናኘት እንደሚፈልግም ገለጸ። ራቼል በመጨረሻ ደሴቱ ላይ ስትደርስ ሲድ በመኪና እየወሰዳትም ሰዓት ሰጥቷት ቁልፉን ከተጫነች ቡድኑ ሊያገኛት እንዲችል ምልክት እንደሚልክ ገልጾ ራቼል ስለ ብሮንኮና ሲድ ለምን ለሷ ታማኝ እንደሆኑ ስታስብ፣ ነገር ግን ሲድ በቺያንግ ማይ ከሚገኝ እስር ቤት አስመልጣቸው ስለነበረ በቂ ምክንያት ነው ብሏትም አሁን ሲድ እየተከተሏቸው እንደሆነ አስተውሎ ነገር ግን ከችግር ለመራቅም ችላም ይላቸዋል። ይህ በእንዲህ እንዳለ ሳላዛር ሆቴሉ ደርሶ ምን ማድረግ እንዳለባቸው ሲወያይ ማስተላለፊያው መቋረጥ ቢጀምርም ጉቺ በመስሚያ መሳሪያዎቹ ላይ ሁሉንም ነገርም እየሰማ ብዙም ሳይቆይ ራቼልም ወደ ሆቴሉ መጣ። በስብሰባው ወቅት ብሮንኮንና ሲድን እንደ ጠባቂዎቿም ታቆያቸዋለች። ሳላዛር 350 ሚሊዮን ቢያቀርብም እሷ ግን እምቢ ስትል ስለዚህ ወደ 400 ሚሊዮን ዶላር ማሳደገው። ራቼል አሁንም ከሙሉ መጠን ውጪ በምንም ነገር ላይ ፍላጎት የላትም። ስለዚህ ሳላዛር እንድትወጣም አድርጓት። በመኪና ውስጥ ራቼል ወደ ክሎቨር ደውላ ተጨማሪ ተጽዕኖ ፈጣሪ ነገር እንዲያገኝላትም ጠየቀችው። ብስጭት እየተሰማት ነው። ስለዚህ ቢራ ለመጠጣት ወንዶቹ በአንድ ካፌ እንዲያቆሙም ጠይቃቸው በጥቂት ሰከንዶች ውስጥ ጉቺ በድሮኑ ላይ ብዙ ሰዎች በተሽከርካሪዎች ወደ ካፌ እየቀረቡ እንደሆነ ተመለከተ። ሁለት ወንዶች ወደ ውስጥ ገብተው ከጀርባ ሲቀመጡ ቡድኑም ከሆቴሉም ያውቃቸዋል። ብዙም ሳይቆይ ሁለት ተጨማሪ ወንዶች ወደ ባሩ ሲቀርቡ ሌላ ሁለት ደግሞ ውጪ ይቀመጣሉ። ብሮንኮ ካስተናጋጇ የዕቃ ማጠቢያ ጨርቅ ወስዶ ሽጉጡን ዝግጁ ለማድረግም ጭኑንም ይሸፍናል። ሲድ ሌላ ሽጉጥ ከኮቱ ስር ይደብቅና በበራፍ በኩል ወደ ህንፃው ገብቶ ብዙ ሰዎች በመኪና ሲደርሱ ብሮንኮ በሌላኛው ጠረጴዛ ላይ ካሉት ወንዶች ጋር እይታም ይለዋወጣል። ብሮንኮ በፍጥነት ሁለቱንም ወንዶች ላይ ከመተኮሱ በፊት አስተናጋጁ ያስተውልና ሮጦ በኩሽና ውስጥ ሲድ ሌላ ሰው ገሎ ቤከርን በባሩ ላይ ያለውን ሰው አስተናገደው። ጉቺ የኋላው በር ነፃ መሆኑን ሲያረጋግጥ ስለዚህ የቀረው ቡድን ከመኪናው ውስጥ ያሉትን ወሮበሎች በጥይት ሲጥል ብሮንኮ ራቼልን ወደ ውጭ ማጀባት። በጥቂት ደቂቃዎች ውስጥ ከፊት ለፊት የነበሩት ጠላቶች ሁሉም ይሞታሉ። በድንገት ሁለት ተጨማሪ ወንዶች በስኩተር ላይ ሲታዩ ነገር ግን ጉቺ ብሮንኮን አስጠንቅቆት እሱም በፍጥነት እነሱንም ገደላቸው። ቡድኑ በተለያዩ ተሽከርካሪዎች ተከፋፍሎ ያለምንም ጭረትም ወጥቶ ከጥቂት ጊዜያት በኋላ ኦልሰን እቅዳቸው እንደከሸፈ ለሳላዛርም አሳወቀው። ሆሮዊትስ ሳላዛር ራቼልን ለመግደል እንደሞከረ ሲሰማ በወጥመዷ ውስጥ እንደወደቀ በመናገርም ይቆጣል። አሁን እሷ አስቸኳይ የእገዳ ትዕዛዝ መጠየቅ ትችላለች። ይህ ማለት ሁሉም የሳላዛር የቆሸሹ ንግዶች በህጋዊ ምርመራ ስርም ይወድቃሉ ማለት ነው። ሳላዛር ወዲያውኑ ወደ ወልፍጋንግ ይደውልና ከሰከንዶች በኋላ ክሎቨር ሳላዛር በመደንገጡ ምክንያት ንብረቶቹ እየተንቀሳቀሱ እንደሆነ ለራቼልም አሳወቃት። ራቼል ክሎቨር ንብረቶቹን ከተደበቁት ንግዶች ጋር እንዲያያይዝ በሳላዛር ስም እንዲመዘግብና እንዲዘጋቸውም ጠይቀዋለች። ራቼል ሳላዛር እጅ እስኪሰጥ ድረስ በአስተማማኙ ቤት ስትጠብቅ የህግ ቡድኗ የሳላዛርን ዓለም አቀፍ የንብረት እገዳ ትዕዛዞች ለመጠየቅም የፍርድ ቤት ፍቃድም አገኘ። አንድ በአንድ ሁሉም የሳላዛር ትልልቅ ኩባንያዎች እየታገዱ ሲወረሱ ይህም ገቢውን ቀስ በቀስም አደረቀው። መረጃ መውጣቱን በመገመት የሳላዛር ወንዶች የወልፍጋንግ ቢሮን ፈትሸው በመጨረሻም የመስሚያ መሳሪያውንም አገኙ። ነገር ግን አሁን በጣም ስለዘገዩ ሁሉም ዋና ዋና ኩባንያዎችም ተወስደዋል። ብዙም ሳይቆይ ራቼል በሆቴሉ ወደ ሌላ ስብሰባ ስትጠራ በዚህ ጊዜ ሳላዛር 800 ሚሊዮንም አቀረበላት። ሆኖም ግን ራቼል ሙሉን ቢሊየን ትፈልጋለች እና ቀደም ሲል ለጣሳቸው ባለሀብቶች ሁሉ መረጃ እንደምትልክ በማስፈራራት እነሱም ከአንድ ይልቅ 5 ቢሊየንም ይጠይቃሉ። ሳላዛር ከመስማማት ውጪ ሌላ አማራጭ የለውምና ሆሮዊትስ እንዲከፍላትም ነገረው። ይሁም ሰውየውን እዚያው ላይም ከስራም አባረረው። ከሆቴሉ ስትወጣ ራቼል ታላቁን ዜና ለመንገርም ወደ ቦቢ ትደውላለች። ከ3 ወራት በኋላ ራቼል በበረሃ ግቢ ውስጥ ሆና አሁንም ስላልከፈለቻት ቦቢን ለማግኘት ብትሞክርም ነገር ግን ቦቢ ስልክም አትመልስም። በዚያ ቅጽበት ራቼል መኪና ሲቀርብ አይታ ስለዚህ ወደ ጠባቂዋ ደውላ እሱ ስላልመጣና ረዳቷን ስላላየችው ራቼል እሱን ለመፈለግ ሄዳ በአሸዋ ላይ ሞቶ ማግኘችው። ደንግጣ ወደ ድንኳኗ ስትሮጥ ነገር ግን ረዳቷን በተመሳሳይ ሁኔታ ሞታ ማግኘቻት። መኪናው ይቆምና አሽከርካሪው ኦልሰን መሆኑም ይታወቃል። ራቼል ከመወሰዷ በፊት በሰዓቷ ላይ ያለውን ቁልፍ ተጭና ምሽት ላይ ብሮንኮና ሲድ ወደ ቦቢ ቢሮ ጥሰውም ገብተው ሳላዛር ራቼልን እንደያዛት ሲነግሯት ነገር ግን ቦቢ የውጭ ጉዳይ ሚኒስተርና የስፔን ፖሊስ አስቀድመው ጉዳዩን እየሄዱበት እንደሆነ ትናገራለች። ወንዶቹ ምንም ነገር ስላላደረገች ወቅሰዋት ዕዳዎቿን መክፈል እንዳለባትም ያመለክታሉ።
ይህ በእንዲህ እንዳለ ሳላዛር በእስር ቤት ውስጥ ራቼልን ይጎበኛታል። ንብረቶቹ መልሶ አላገኘምና በጎልድስታይን ላንን ተቆጥቷል። ስለዚህ ለማስፈራሪያ የሚሆን ዋጋ የሚሰጡትን ነገርም አፍኗል። ሆኖም ግን ራቼል እሷም እንዳልተከፈላት ጎልድስታይንም ለሷ እንደማይጨነቅ ስለዚህ ምንም ዋጋ እንደሌላትም ታስረዳዋለች። ሳላዛር ጎልድስታይን የራሳቸውን የስምምነት ክፍል እንዲፈጽሙ ማስገደድ እንዳለባት አለበለዚያ እንደሚገላትም ይነግራታል። በመጨረሻ ቡድኑ ደርሴቱ ላይ ደርሶ ራቼልን ለማዳን እንዲችሉ ሁሉም ወጥመዶቻቸውና ተሽከርካሪዎቻቸው አሁንም በቦታው መሆናቸውንም ያረጋግጣል። ቡድኑ ሲከፋፈል ብሮንኮና ሲድ የፖሊስ መኪናውን ወደ ጣቢያውም ነድተው እንደ መኮንኖች ለብሰው ወደ ህንፃው ለመግባትና ወደ ጠመንጃ ማከማቻው ለመቅረብ ምንም ችግርም የለባቸውም። ፍጥነት አንድም ፖሊስ ከበው በካቴና አስረውት ከዚያም አንዳንድ ጠመንጃዎችንም ይሰርቃሉ። በመቀጠል ወደ ሴል አካባቢ ተንቀሳቅሰው እዚያ ያሉትን ጥቂት ፖሊሶች እየመቱም ትጥቅም ያስፈቷቸዋል። እነዚያም ፖሊሶች ካሰሩ በኋላ ከሴሏ መውጣት እንድትችል ቁልፎቿን ለራቼል አስረክበዋት እሷ ተደብቃ ስትቆይ ብሮንኮና ሲድም ወደ ዋናው ቢሮ ተንቀሳቅሰው ዝም ብለው በማስፈራራት ብቻ ሁሉንም መኮንኖች በፍጥነት እጅ እንዲሰጡም አደረጉ። እንዲሁም ትጥቅ አስፈትተዋቸው በዚያ ቅጽበት 5 ተጨማሪ ፖሊሶች ወደ ጣቢያው ገብተው ሲድ እንዳይንቀሳቀሱ ሲነግራቸው ነገር ግን እነሱ ለማንኛውም ወደ ሽጉጣቸውም ደረሱ እና ብሮንኮ ወዲያውኑ ተኩስ ከፍተው ሁለቱ በቢሮ ውስጥ ያሉትን ሁሉንም መኮንኖች ሲገሉ ጣቢያውን ለመክበብ ተጨማሪ መኪናዎችም ይደርሳሉ። ስለዚህ ቤከር ለራቼል ለሲድና ለብሮንኮ ማምለጫ የሚሆን ከጀርባ ቀዳዳማ ፈነዳ። ቡድኑ በውጪ ተገናኝቶ በመኪና ሲወጣ ስለዚህ ፖሊሶች በተለያዩ ተሽከርካሪዎችም እየተከተሏቸው ቡድኑ በደርዘን የሚቆጠሩ ጊዜያት የተለማመዱትን መንገድ ሲይዝ በገጠር ውስጥ ማሳደድም ይከተላል። ፖሊሶች ተኩስ ሲከፍቱ መኪናቸው ብዙም ሳይቆይ በጣም ይጎዳል። ስለዚህ ሲድ እነሱን ለማስቆም የመሬት ፈንጂዎችን አነቃቅቶ የፖሊስ ተሽከርካሪዎቹ በፍንዳታው ምክንያት እየተሰበሩ መቀጠልም አልቻሉም። ነገር ግን የራቼልን ቡድን መከተሉን ለመቀጠል ድሮን ልከው በማውጫ ነጥቡ ላይ ቡድኑ በደረሰበት ጊዜ ጂሮፕተሩም አሁን ዝግጁ ነው። እንዳለመታደል ሆኖ ድሮኑም ደርሶ እሱም ቦምብ በመጣል ህንፃውን ከሁሉም ጂሮፕተርና በውስጡ ካለው አንድ ሰው ጋርም አፈነዳው። በመኪናው ውስጥ ወንዶቹ በሚመጣው መኪና ላይ ተኩስ ሲከፍቱና ከውስጡ የሚወጡትን አብዛኞቹን ወንዶች ሲገሉ ራቼልም ጆሮዋን ሸፍና ሲድ ጋዝ ታንክ ላይ ተኩሶ ይህም የቀሩት ጠላቶች የሚገድልና ተሽከርካሪያቸውን የሚያጠፉ ትልቅ ፍንዳታን ፈጠረ። ከዚያ በኋላ ቡድኑ ሁለተኛውን የማምለጫ መንገድ ለመያዝ በመኪናውና በሁለት ሞተር ብስክሌቶች መካከልም ተከፍሎ 3 ተጨማሪ የጠላት ተሽከርካሪዎች እንደተከተሏቸው የሞተር ብስክሌተኞቹ ከበስተጀርባው በመሆንም ተኩስ ከፈቱ። ይህም አንደኛው የጭነት መኪና እንዲጋጭም አደረገው። ብሮንኮ በዛፎቹ መካከል ተደብቆ ሁለተኛው የጠላት መኪና ውስጥ እንዲወድቅም ጉድጓዱን በሰዓቱም ከፈተው። ከዚያም ወደ ውጪ ይወጣና በሰላም ማምለጣቸውን መቀጠል እንዲችሉ በሞተር ብስክሌተኞቹ እርዳታ በሶስተኛ የጭነት መኪና ውስጥ ያሉት ወንዶች ላይም እየተኮሰ በአስተማማኙ ቤት ቡድኑ ከነሽጉጦቻቸው ቦታ ለመያዝ ቸኩሎ ድሮንም ላከ። 2 ተሽከርካሪዎች በመንገዱ ላይ ባሉ ውሾች ላይ ተጣብቀው እነዚያ ወንዶች በእግር መንቀሳቀሳቸውንም ቀጥለው ሌላ 2 መኪናዎች ደግሞ ከተቃራኒው መንገድም ይመጣሉ። ቤከር ፈንጂዎቹን ያነቃቃ ሲሆን ነገር ግን መጣል የቻለው አንድ መኪና ብቻ ነው። ስለዚህ ቡድኑ ወደ ቤቱ ለመቅረብ ሲሞክሩ ሁሉንም ሌሎች ወንዶች ለመግደልም ተኩስ ከፍቶ አስከፊ የተኩስ ልውውጥ ተከትሎ ብዙም ሳይቆይ አስተማማኙ ቤትን በጣም ይጎዳል። የቡድን አጋሮቹ በሚዋጉበት ጊዜ ቤከር ብዙ ፈንጂዎችን አዘጋጅቶ ወደ ዋሻው የሚወስደውን በርም ከፈተ። ክፍተት እንዳለ ወዲያውኑ ቡድኑ መንቀሳቀስ ጀምሮ አንድ በአንድ በዋሻው በኩልም ወጥተው ጉቺ መጀመሪያ ይወጣና ለማምለጥ የዚፕላይኑን በተሳካ ሁኔታም ዝግጁም ያደርገዋል። ፈንጂዎቹን ለማንቀሳቀስ ግን አንድ ሰው ወደ ኋላ መቅረት አለበት። ስለዚህ ቤከር ከብራንኮ ጋር አጭር ክርክር አድርጎ ያለሱ እንዲወጣም አሳመነው። ብራንኮና ሲድ ራቼልን በዋሻው ውስጥ ይዘዋት ከወረዱ በኋላ በሞተር ብስክሌቶቹ ወጥተው በአስተማማኙ ቤት ውስጥ ቤከር የጋዝ ቦምብ አነቃቅቶ ወደ ህንፃው የሚገባው ማንኛውም ሰው መምታቱን እየቀጠለ በሚስጥርም ይንቀሳቀሳል። በጆሮ ማዳመጫው ላይ ብሮንኮ እሱም ወደ ዋሻው እንዲመጣ ደጋግሞ ሲነግረው ነገር ግን ቤከር ችላ ብሎት ሁሉም ጠላቶች በበቂ ሁኔታ ሲቃረቡ ቤከር ፈንጂዎቹን አነቃቅቶ አጠቃላይ ቤቱንም አፈነዳው። ጥቂት ወንዶች አሁንም ማምለጥ ችለው 3ቱ በዚፕላይኑ ላይ ሲወርዱ አገኟቸው። ሲድና ብሮንኮ መተኮሳቸውን አያቆሙም። ስለዚህ ጠላቶች ሳይጎዱ ገደሉን እንዲያቋርጡ ረጅም ጊዜ በትኩረት ይዟቸው 3ቱ ከዚያም በባለ 4 እግር ሞተር ላይ ተሳፍረው የቀረው ቡድን ጀርባውን ወደሚያዘጋጅበት ወደ ወደቡም ይቸኩላሉ። በድንገት ኦልሰን በሄሊኮፕተሩ ታይቶ በባለ 4 እግር ሞተሩ ላይም ተኩስ ከፈተ። ሲድ በተቻለ መጠን በፍጥነት ለመንዳት ሲሞክር ብሮንኮ መልሶ ቢተኩስበትም ነገር ግን ሁለቱም ምቱን ማሳረፍ አልቻሉም።
ከዚያም ኦልሰን ወደ ይበልጥ ኃይለኛ መሳሪያ ቀይሮ መሬቱ ላይ ሲተኩስ ይህም ባለ 4 እግር ሞተሩን በአንድ ህንፃ ውስጥ እንዲደበቅ በሚያስገድዱ በርካታ ትናንሽ ፍንዳታዎችንም በመንገዱ ላይ ፈጠረ። ሆኖም ግን ብሮንኮና ሲድ የሮኬት ማስወንጨፊያም አላቸው። ስለዚህ ሄሊኮፕተሩ በመስኮቱ ላይ ሲታይ ሲያዩ ወዲያውኑ ተኩሰውበት እሱም በባህር ዳርቻ ላይ ያርፍና ሲፈነዳ ይህም ኦልሰንን እስከ መጨረሻውም ይገለዋል። ከዚያ በኋላ ሲድና ብሮንኮ ለመጨረሻው ተልዕኮ ወደ ኋላ ቢቀሩም ቡድኑ በመጨረሻ ራቼልን በጀልባ ከደሴቲቱም አወጣት። ከጥቂት ጊዜያት በኋላ ሁለቱ እንደ ሕክምና ባለሙያ በመምሰል ወደ ሳላዛር ቤት ሰርገው ገብተው አንድ ጠባቂም ከጣሉ በኋላ ሳላዛር ሲያገኛቸው ብሮንኮ ማስታገሻ መርፌ ሞጋው። ከዚያም እንደ በሽተኛ አድርገው ለማሳለፍ አካሉን በቃሬዛ ላይ አድርገውት በአምቡላንስ ይዘውትም ሄደው ከከተማው ለማምለጥ ሳላዛር በላስቲክ ተጠቅልሎ ቡድኑ በማዕበል ፍሳሽ ማስወገጃ ውስጥም በሚነዳው ባለ 4 እግር ሞተር ላይ ይደረጋል። በባህር ዳርቻው አቅራቢያ አንድ መርከብ እየጠበቃቸው ነው። ከተወሰነ ጊዜ በኋላ በማያሚ ያሉ ባለስልጣናት ሳላዛር በውስጡ ያለበት የጭነት ኮንቴነርም አገኙ። በተመሳሳይ ጊዜ ራቼል ሳላዛር እንደጠፋ ብቻ የምታውቀውን ቦቢን ጎብኝታ ራቼል እንደተከፈላት አረጋግጦላት ቦቢ የሳላዛርን ንብረቶች በመያዝ ክህደት እንደፈጸመችበት ግምቷንም ታቀርባለች። አሁን ፖሊሶች ሳላዛር ስላላቸው እሱ ምናልባት ጎልድስታይን የወንጀል ኢምፓየሩን በገንዘብ እንደረዳቸው ይነግራቸዋልና ጎልድስታይንም ራሱን ለማዳንም ቦቢ መውቀሱም አይቀርም። ራቼል ከቢሮ ከወጣች በኋላ ቦቢ የሚያስፈራ የስልክ ጥሪ ሲደርሳት እያሳየን ፊልሙ እዚህ ጋር ይጠናቀቃል። ከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ